የኮንዲሽናል አረፍተ ነገሮች ቀላል የጥያቄ አሰራር ቀመር አላቸው። አዎ፣ እሱን ከነተግባሩ በምሳሌ ምናይ ይሆናል። እስከ መጨረሻው አብራችን ቆዩ። ጸሐፊ አብስራ ወንደሰን። መግቢያ። ክፍል 1 ኮንዲሽናልስ ምክንያትና ውጤትን ተናጋሪ አረፍተ ነገሮች። ክፍል 2 አረፍተ ነገሮች ከምን ክፍሎች ይሰራሉ። ክፍል 3 ተጨማሪ ምሳሌዎችና ትግበራቸው። ማጠቃለያ። መግቢያ። ከፊታችን ታላቅ ጉዞ አለ። በፍጥነት አንዷን እርምጃ እናድርጋት፣ ለሁለተኛው ያግዘናል። ኮንዲሽናልስ ምክንያትና ውጤትን ተናጋሪዎቹ አረፍተ ነገሮች። ስማቸው እንደሚያሳየው በምክንያት መፈጠሩ የማይቀር የሚፈጠርን፣ የማይፈጠርንና ያልተፈጠሩ ነገሮችን ለመግለጽ እንጠቀማቸዋለን። ምሳሌ በምክንያት መፈጠሩ ለማይቀር ዜሮ ኮንዲሽናል if you heat water at 100 degrees Celsius it boils። ምሳሌ በምክንያት የሚፈጠር ሲሆን ፈርስት ኮንዲሽናል if it rains we will stay home። ምሳሌ በምክንያት የማይፈጠር ሲሆን ሰከንድ ኮንዲሽናል if I were you I would study harder። ምሳሌ በምክንያት ያልተፈጠረ ነገርን ለመናገር ሰርድ ኮንዲሽናል if I had $1 million I would have bought a nice car። ማስታወሻ ከሞዳል ቨርብስ ማለትም ከዊል፣ ሜይ፣ ካን፣ ማይት፣ ኩድ፣ ውድ፣ ማይት ቀጥሎ ቨርቧን ነው ሁልጊዜ የምትጠቀሙት። የቨርቧ ምሳሌዎች have፣ study፣ stay እነዚህ እንዳለ የተጠቀሱት ምሳሌዎች ቨርቧን ናቸው። የተጠቀምኩትም ደግሞ ከሞዳል ቨርብ ቀጥሎ ስለሆነ ነው። አረፍተ ነገሮች ከምን ክፍሎች ይሰራሉ? ተናጋሪ አረፍተ ነገሮች ከሰብጀክት ቨርብ እና ኦብጀክት በሰብጀክት ፕላስ ቨርብ ፕላስ ኦብጀክት መልኩ ተጽፎ ታገኟቸዋላችሁ። ሰብጀክት የድርጊት ፈጻሚ አሊያም ባለቤት ወይም ደግሞ አድራጊው። ቨርብ የድርጊት ቃል ኦብጀክት ድርጊቱ የተፈጸመበት። ሰብጀክት አድራጊው ስም ሲሆን የድርጊት ፈጻሚ ከግሱ በፊት ነው የሚገባው። አበበ፣ ደመቀች፣ my father፣ my mother፣ the doctor፣ the table፣ the dog፣ my father and I፣ my father and my father፣ my mother and my mother፣ my mother and my father ምሳሌ ናቸው። ምሳሌ my father and I built the house። ሰብጀክት አድራጊውን ለመወከል ተውላጠ ስም ስንጠቀም ሰብጀክት ፕሮናውንስ የምንላቸው ናቸው። እነዚህ አድራጊን ለመወከል የምንጠቀማቸው ተውላጠ ስሞች ወይም ደግሞ ባለቤትን ወካይ ቃላቶች ወይም ደግሞ ተውላጠ ስሞች የምንላቸው ማለት ነው። ሲንጉላር ወይም ደግሞ ነጠላ አለም ደግሞ አንድ ሲሆኑ ሂ እሱ፣ ሺ እሷ፣ ኢት ነገርየው፣ ዩ አንተ ወይም ደግሞ አንቺ፣ አይ እኔ። ፕሉራል ወይም ደግሞ ብዙ አለም ደግሞ ከአንድ በላይ ሲሆኑ ዊ እኛ፣ they እነሱ፣ ዩ እናንተ። ማስታወሻ ባለቤት ማለት በአረፍተ ነገሩ መጀመሪያ ላይ የሚገባና ድርጊት ፈጻሚው ነው። በተጨማሪም ተውላጠ ስሞች ስራቸው በስም ቦታ ተክተው መግባት ነው። ቨርብ የድርጊት ቃላቶች ምሳሌ play መጫወት፣ eat መመገብ፣ watch መመልከት፣ cry ማልቀስ፣ study ማጥናት፣ think ማሰብ። ኦብጀክት ድርጊቱ የተፈጸመበት ስም ሲሆን ከግሱ ቀጥሎ ነው የሚገባው። አበበ፣ ደመቀች፣ my dog፣ my father፣ my mother፣ the teacher፣ the doctor፣ the dog፣ my father and me፣ my brother and my sister። ምሳሌ the house was built by my father and me። እንደምታዩት ከግሱ ቀጥሎ ነው የገባው my father and me። ለዛ ኦብጀክት ነው እንላለን ማለት ነው። ኦብጀክት ድርጊት የተፈጸመበትን ለመወከል። ሲንጉላር ነጠላ ወይም ደግሞ አንድ ሂም እሱ፣ ሄር እሷ፣ ኢት ነገርየው፣ ዩ አንተ ወይም ደግሞ አንቺ፣ ሚ እኔ። ፕሉራል ወይም ደግሞ ብዙ አለም ደግሞ ከአንድ በላይ በሚሆን ጊዜ them እነሱ፣ ዩ እናንተ፣ አስ እኛ።
አረፍተ ነገሮች ምሳሌ ሰብጀክት ፕላስ ቨርብ ፕላስ ኦብጀክት በሚሆን ጊዜ አበበ ኤት ባናና ሂ ኤት ኢት። ስለዚህ ኢትን አስተውላችሁ ከሆነ በስተመጨረሻ ከግሱ ቀጥሎ አስገብተናል። ለዛ ኦብጀክት ነው ያገለገለው ማለት ነው። አበበ ኤት ባናና ላይ ደግሞ ባናና ኦብጀክታችን ነው። አበበ ሰብጀክት ነው። ኤት ደግሞ ቨርባችን ወይም ደግሞ ግሳችን ነው ማለት ነው። they played with them they ሰብጀክታችን ነው። them እንደምታዩት ኦብጀክታችን ነው። ድርጊቱ የተፈጸመበት አካል ነው። played ደግሞ ድርጊቱ ወይም የድርጊቱ ቃሉ ነው ማለት ነው። ዜሮ ኮንዲሽናል ይህ ቀላሎቹ ቀመሮችን የማሳያችሁና ቀመሮቹን ማብራራበት ነው። if ፕላስ ቨርቧን ከዛም ቨርቧን ነው። በጣም ቀላሉ ስትራክቸር። እንደገና ደግሞ እውነታን ወይም ሀቅን ለመናገር ነው ዜሮ ኮንዲሽናሎችን ምን ይጠቀማቸው። if you heat water to 100 degrees Celsius it boils። ስለዚህ ሂት እና ቦይልስ ሁለቱም ቨርቧን ላይ መሆናቸውን ያሳያል ማለት ነው። if it rains the ground gets wet rains እና gets ሁለቱም ቨርባሎች ናቸው። ስለዚህ if ክሎሳችሁ ላይ ሜን ክሎሳችሁ ላይ የምትጠቀሙት ቨርባን ነው። ቨርባን ግን ስትጠቀሙ እንደ ሰብጀክታችሁ ብዛት ይወሰናል። ሰብጀክታችሁ ከአንድ በላይ ከሆነ ኤስ በስተመጨረሻ የሌለውን ግስ ትጠቀማላችሁ። ሰብጀክታችሁ አንድ ከሆነ ደግሞ ኤስ በስተመጨረሻ ያለውን ግስ ትጠቀማላችሁ ማለት ነው። ማስታወሻ ዜሮ ኮንዲሽናልስ ሁሉም ሀረጎቻቸው ላይ የሚጠቀሙት ቨርባን ነው። ቨርባን የምንለው ደግሞ ምንም አይነት ለውጥም ሆነ ለውጥ የሌላቸው ማለት ናቸው። በተጨማሪም ምንም አይነት አጋዥ ግስ ሁለቱም ሀረጎች ላይ የለም። ምክንያቱ ደግሞ መፈጠሩ የማይቀር ስለሆነ ነው። ስለዚህ መፈጠሩ የማይቀር ነው በሚል ጊዜ እውነታን ነው ለመናገር የምንጠቀማቸው ማለት ነው። እንደገና ደግሞ ሁለቱም ሀረጎች ላይ በሚላችሁ ጊዜ ኢፍ ክሎሳችሁም ላይ ወይም ደግሞ ኢፍ ክሎሳችሁም ላይ አሊያም ሜን ክሎሳችሁም ላይ ሁለቱም ላይ ቨርባን እንደምትጠቀሙ ለማሳየት ነው ማለት ነው። ፈርስት ኮንዲሽናል ፖሲቢሊቲ ኢፍ ፕላስ ቨርቧን ከዛም ዊል ፕላስ ቨርቧን የምትጠቀሙት ከዚህ ቀደም ያብራራውላችሁ የኮንዲሽናል አረፍተ ነገሮች ይሄ ቀላሉ ቀመራቸው ሲሆን ግን ከዚህ ቀደም ያብራራውላችሁ የአረፍተ ነገሮች አሰራር የአረፍተ ነገሮች ከምን ይሰራሉ የሚለውን ማስተዋል አለባችሁ። እዚህ ጋር ሰብጀክት ፕላስ ቨርቧን ፕላስ ኦብጀክት ከዛ ደግሞ ኮማ ዊል ከዊል በፊት ምን ይኖራል? ሰብጀክት ይኖራችኋል። ከዛ ዊል ፕላስ ቨርቧን ከዛ ፕላስ ኦብጀክትን የሚኖራችሁ ማለት ነው። በዚህ መልኩ ነው ኮንዲሽናሎቹ የሚሰሩት። ቢሆንም ግን እናንተ ጥያቄ ለመመለስ ማወቅ የሚኖርባችሁ ይህንን ቀላል ቀመር ነው። ስለዚህ ኢፍ ክሎሱ ላይ ምን አይነት ቨርብ ይጠቀማል፣ እንደገና ደግሞ ሜን ክሎሱ ላይ ምን አይነት ቨርብ እንዲሁም ደግሞ ምን አይነት አጋዥ ግስ ይጠቀማል የሚለውን ከለያችሁ ምን አይነት ኮንዲሽናል እንደሆነ በቀላሉ መለየት ትችላላችሁ ማለት ነው። ስለዚህ ፈርስት ኮንዲሽናል እዚህ ጋር እንደምታዩት ኢፍ ፕላስ ቨርቧን ከዛም ዊል ፕላስ ቨርቧን ነው ማለት ነው። ዊልን በምትጠቀሙ ጊዜ if it rains tomorrow I will stay at home ካን በምትጠቀሙ ጊዜ if it rains tomorrow I can stay at home ሜን ስትጠቀሙ if it rains tomorrow I may stay at home። ማስታወሻ ፈርስት ኮንዲሽናልስ ሁለቱም ሀረጎቻቸው ላይ የሚጠቀሙት ቨርቧን ነው። ቢሆንም ግን ቨርቧን የምንለው ደግሞ ምንም አይነት ለውጥም ሆነ ለውጥ የሌላቸው ማለት ናቸው። በተጨማሪም ፈርስት ኮንዲሽናሎች ሁለተኛው ሀረጋቸው ላይ ወይም ደግሞ ሜን ክሎሳቸው ላይ አጋዥ ግሶች ያላቸው ናቸው። ስለዚህ አጋዥ ግሶቻቸው ደግሞ ዊል ወይም ደግሞ ካን ወይም ደግሞ ሜይ ሊሆን ይችላሉ ማለት ነው። ስለዚህ ከዊል ከካን ወይም ደግሞ ከሜይ ቀጥሎ ነው ማለት ነው ቨርቧን ነው የምትጠቀሙት። በተረፈ ግን ስቲል ቨርቧን ነው የምትጠቀሙት። በነገራችን ላይ ከዊል ከካንና ከሜይ ቀጥሎ የምትጠቀሙት ቨርቧን ምንም አይነት ኤስም ሆነ ኤስ በስተመጨረሻው የማትጨምሩበት ምንም አይነት ለውጥ የማይኖረው ግስ ነው ማለት ነው። ሰከንድ ኮንዲሽናል ወይም ደግሞ ኢምፖሲቢሊቲ ኢፍ ፕላስ ቨርብ ቱ ኮማ ከዛ ውድ ፕላስ ቨርቧን ነው የሚኖራችሁ ማለት ነው። ይህ ቀላሉ ቀመሩ ነው። ምሳሌ ውድ በምትጠቀሙ ጊዜ if I had $1 million I would buy a house could በምትጠቀሙ ጊዜ if I had $1 million I could buy a house might በምትጠቀሙ ጊዜ if I had $1 million I might buy a house። ማስታወሻ ሰከንድ ኮንዲሽናልስ አንደኛው ሀረጋቸው ወይም ኢፍ ክሎሳቸው ላይ የሚጠቀሙት ቨርብ ቱ ነው። ሌላኛው ሁለተኛው ሀረጋቸው ወይም ደግሞ ሜን ክሎሳቸው ላይ ደግሞ would ወይም ደግሞ could ወይም ደግሞ might ከተጠቀሙ በኋላ ቨርቧን ይጠቀማሉ። ቢሆንም ግን ቨርብ ቱ የምንለው ደግሞ ብዙውን ጊዜ ኢዲ ወይም ደግሞ ዲ በስተመጨረሻ ያላቸው
ማለት ነው። ስለዚህ ሰከንድ ኮንዲሽናል ኢፍ ክሎሳቸው ላይ ቨርብ ቱ ይጠቀማሉ። እዚህ ጋር እንደምታዩት ምሳሌያችሁ ላይ ኢፍ አይ ሃድ ነው። ስለዚህ ሃድ ቨርብ ቱ ነው ማለት ነው። የምን ቨርብ ቱ ነው ካላችሁ ይሃዝ ወይም ደግሞ ይሃቭ። ስለዚህ ቨርብ ቱ በምትጠቀሙ ጊዜ ብዙ ጊዜ ዲ ወይም ደግሞ ኢዲ በስተመጨረሻ ያለው ነው። እዚህ ጋር እንደምታዩት ሃድ ዲ በስተመጨረሻ ያለው ለዛ ቨርብ ቱ ነው ማለት እንችላለን። ብዙ ጊዜ ማለት ግን ሁል ጊዜ ማለት አይደለም። ምክንያቱ ደግሞ ምሳሌ ልስጣችሁ። የኢት ቨርብ ቱ ኤት ነው። የብሪንግ ቨርብ ቱ ብሮት ነው። የቲንክ ቨርብ ቱ ቶት ነው። ስለዚህ እነዚህ እንዳለ ኤክሰፕሽን ናቸው ማለት ነው። ሰርድ ኮንዲሽናል ሪግሬት ወይም ደግሞ ክሪቲሲዝም። ይህ ጸጸትን ወይም ደግሞ ወቀሳን ለማሳየት የምንጠቀመው የኮንዲሽናል አይነት ነው። ቀመራችንን ያው ኢፍ ፕላስ ሃድ ፕላስ ቨርብ ስሪ ከዛ ውድ ፕላስ ሃቭ ፕላስ ቨርብ ስሪ ነው ቀመሩ። ውድ ሃቭ በሚኖር ጊዜ ኢፍ አይ ሃድ ስተዲድ ሃርደር አይ ውድ ሃቭ ፓስድ ዘ ኤግዛም። ኩድ ሃቭ በሚኖር ጊዜ ኢፍ አይ ሃድ ስተዲድ ሃርደር አይ ኩድ ሃቭ ፓስድ ዘ ኤግዛም። ማይት ሃቭ በሚኖር ጊዜ ኢፍ አይ ሃድ ስተዲድ ሃርደር አይ ማይት ሃቭ ፓስድ ዘ ኤግዛም። ማስታወሻ ሰርድ ኮንዲሽናልስ አንደኛው ሀረጋቸው ወይም ደግሞ ኢፍ ክሎሱ ላይ የሚጠቀሙት ሃድ ፕላስ ቨርብ ስሪ ነው። ሌላኛው ሁለተኛው ሀረጋቸው ወይም ደግሞ ሜን ክሎስ ደግሞ ውድ ወይም ደግሞ ኩድ ወይም ደግሞ ማይት ብሎ ሃቭ ከተጠቀሙ በኋላ ቨርብ ስሪ ይጠቀማሉ። ቢሆንም ግን ቨርብ ስሪ የምንለው ደግሞ ብዙውን ጊዜ ኢዲ ወይም ደግሞ ኢኤን ወይም ደግሞ ኤንኢ ወይም ደግሞ ዲ ወይም ደግሞ ቲ በስተመጨረሻቸው ያለ ማለት ነው። ቢሆንም ግን ሁልጊዜ ላይሆን ይችላል ማለት ነው። ብዙ ጊዜ በዚህ መልኩ መልሳችሁ ማግኘት ትችላላችሁ ማለት ነው። ኢዲ ወይም ደግሞ ኢኤን ወይም ደግሞ ኤንኢ ወይም ደግሞ ዲ ወይም ደግሞ ቲ በስተመጨረሻው በማየት ዊል ካን እና ሜይ በመተካካት ልትጠቀሟቸው ትችላላችሁ። እንዲሁም ደግሞ ውድ ኩድ እና ማይት በመተካካት ልትጠቀሟቸው ትችላላችሁ። ይሄ ማለት ኮንዲሽናል ታይፑን አይቀይርባችሁም ማለት ነው። ማጠቃለያ ስለዚህ ይህንን ቀላል ቀመር በማስታወስ የኮንዲሽናል ጥያቄዎችን በሁለቱም ሀረጎቻቸው ላይ የሚገኙትን ግሶቻቸውን በማወቅ መልሳቸውን በዚህ መልኩ በቀላሉ ማግኘት ትችላላችሁ ማለት ነው። ስላነበባችሁ አመሰግናለሁ። እንደዚህ አይነት ውስብስብ ሀሳቦችን የማቀልበት መንገድ ከወደዳችሁት ደግሞ ከዚህ ቀደም 2 መጽሐፎችን ጽፌያለሁ። ወደ ዩቲዩብ በመሄድ ከዛም የአብስራ ወንደሰን ብሎ በመጻፍ ፕሌሊስት ላይ በመጫን ከዛም ማይ ቡክስ የሚለውን በመጫን እስካሁን የጻፍኳቸውን መጽሐፍት ማግኘት ትችላላችሁ። ለእናንተ ጠቃሚ ከነበረ ደግሞ ለሚጠቅመው ወይም ደግሞ ለሚጠቅማት የቅርብ ወዳጅ እንዲያግዝ አጋሩት። ያብስራ። የኮንዲሽናል ጥያቄዎችን በቀላሉ መመለስ ይቻላል። አሁን እሱም በዚህ ቪዲዮ ማሳያችሁ ይሆናል። አብራችን ቆዩ። ልዩ የሆነውን በዜሮ ኮንዲሽናል ላይ ማስተዋል ያለባችሁን ነገር ነግራችሁ ይሆናል። አብራችን ቆዩ። እዚህ ጋር ኢፍ ዩ ዳሽ አይስ ኢት ሜልትስ ይለናል። ለዛ እዚህ ጋር የምትመለከቱት ነገር ምንድነው? ቨርብ ዋን ነው ወይ? ከሜን ክሎሳችሁ ላይ ያለው ቨርብ ዋን ነው ወይ? ያ ቨርብ ዋን ከሆነ ምንድነው የምታደርጉት ነገር ቀጥታ ኢፍ ክሎሳችሁ ላይ ቨርብ ዋን ትጠቀማላችሁ ማለት ነው። ስለዚህ ቨርብ ዋን ስትጠቀሙ ግን ኤስ ያለው ወይም ኤስ የሌለው ሊሆን ይችላል የምትመርጡት ማለት ነው። ለዛ በዚህ ጊዜ እንዴት ነው ኤስ ያለውን ልምረጥ ወይስ ኤስ የሌለውን ልምረጥ ብላችሁ ብዬ የምለየው ብላችሁ ልጠይቁ ትችላላችሁ። ለዛ እዚህ ጋር የምታዩት ነገር ምንድነው? ሰብጀክታችሁን ትመለከታላችሁ። ስለዚህ ሰብጀክታችሁን ስትመለከቱ ሰብጀክታችሁ ብዙ ሰዎች ከሆኑ ለምሳሌ ዩ ዊ ዜይ ወይም ደግሞ አይ ራሱ ለብዙ ሰው የምንጠቀመውን ቨርብ ነው የምንጠቀመው እንግሊዘኛ ላይ ማለት ነው። ለዛ ኤስ የሌለውን ነው የሚጠቀሙት እነዚህ ዩ ዊ ዜይ አይ እነዚህ ኤስ የሌለውን ግስ ነው የሚጠቀሙት። ለዛ እዚህ ጋር ዩ ስለሆነ ኤ ይሆናል ማለት ነው መልሳችን። ግን ሰብጀክታችን አንድ ቢሆንስ ኖሮ ለዛ ሂ ሺ ኢት ወይም ደግሞ በሂ ሺ ኢት ልንወክለው የምንችለው ከሆነ ያን ጊዜ ኤስ ያለው ነው የምትጠቀሙት ማለት ነው። ለዛ እዚህ ጋር ኢፍ ዩ ብለን እዚህ ጋር የምንጠቀመው ኢፍ ዩ ሂት አይስ ኢት ሜልትስ ነው የሚሆነው። እንደዚህ ቢሆንስ ግን ኢፍ ሂ ሂትስ አይስ ኢት ሜልትስ ይሆናል ማለት ነው። ስለዚህ ኢፍ ሂ ሂትስ ዘ አይስ ኢት ሜልትስ ልንል እንችላለን ማለት ነው። ስለዚህ ካሞቀው ምን ይሆናል ማለት ነው? ይቀልጣል ማለት ነው። ስለዚህ ይህን ጠቃሚ ሆኖ ካገኛችሁት ይጠቅማል ለምትሉ ሰው አጋሩት። እዚህ ላይ መልሳችሁ ኤ ነው፣ ሂት ነው። ለዛ እሱ እንዳረሱ ድነው ኢፍ ዩ ዳሽ early you can catch the sunrise ይለናል። እዚህ ጋር መመልከት ያለባችሁ
ሜን ክሎሳችሁ ላይ ያለውን ካን ወይም ደግሞ ዊል ወይም ደግሞ ሜይ ፕላስ ቨርቧን መኖሩን ነው። ስለዚህ እዚህ ጋር ካን ብሎ ቨርቧን ሊኖራችሁ ይችላል፣ ወይም ደግሞ ሜይ ብሎ ቨርቧን ሊኖራችሁ ይችላል፣ ወይም ደግሞ ዊል ብሎ ቨርቧን ሊኖራችሁ ይችላል ማለት ነው። በዚህ ጊዜ ምን ልትጠቀሙ ትችላላችሁ ማለት ነው? ቨርብ ዋን ፎርም ኦፍ ቨርብ ትጠቀማላችሁ ማለት ነው። እንዴ ለምን ዌክስ አፕ አልሆነም? ዌክስ አፕም እኮ ቨርብ ዋን ፎርም ኦፍ ቨርብ ነው ልትሉኝ ትችላላችሁ። ለምንድን ነው ዌክስ አፕ ያልሆነበት ምክንያት? እዚህ ጋር ሰብጀክታችሁ እንደምታዩት ዩ ነው። ስለዚህ ሰብጀክታችሁ ዩ ከሆነ ዩ ዊ ዘይ እና አይ ከሆነ ያን ጊዜ ኤስ የሌለውን ግስ ነው የምትጠቀሙት። እዚህ ጋር ደግሞ ዌክስ አፕ ኤስ አለው። ኤስ ያለው የምትጠቀሙት ደግሞ ለሂ ለሺ እና ለኢት ነው ማለት ነው። በዛ ጊዜ ሰብጀክታችሁ አንድ ከሆነ እና በሂ ሺ ኢት ሊወከል የሚችል ከሆነ ወይም ደግሞ ሂ ሺ ኢት ራሱ ከሆነ ያን ጊዜ ኤስ ያለውን ግስ ትጠቀማላችሁ ማለት ነው። በዚህ መልኩ መልሳችሁ ማግኘት ትችላላችሁ። ጥያቄ አስተያየት ካላችሁ ከስር ጻፉልኝ። ጠቃሚ ሆኖ ካገኛችሁት ደግሞ ለጓደኛ ቤተሰብ ይጠቅመዋል ለምትሉ እሱ አጋሩት። ደህናውን የተለየውንና ቀላል የሆነውን የሰከንድ ኮንዲሽናል ጥያቄ አሰራር ማሳያችሁ ይሆናል። አብራችሁን ቆዩ። እዚህ ጋር መመልከት የሚኖርባችሁ ነገር ሜን ክሎሳችሁ ላይ ውድ ብሎ ቤስ ፎርም ኦፍ ቨርብ መኖሩ አለመኖሩ ነው። ስለዚህ ውድ ብላችሁ ከዛ እዚህ ጋር ውድ ፍላይ ይለናል። ለዛ ውድ ብሎ ከዛ ቨርቧን ያለን ማለት ነው። ለዛ በዚህ ጊዜ የምታደርጉት ነገር የምትመርጡት ነገር ሰከንድ ኮንዲሽናል ሃይፖቴቲካል የሆነ ሲቹዌሽንን ወይም ደግሞ የማይሆን የማይፈጠርን ነገርን ለመናገር ነው የምንጠቀመው። ስለዚህ አሁን ላይ ወይም ወደፊት ላይ የማይፈጠር ማይሆን ነገርን ነው ለመናገር የምንጠቀመው ማለት ነው። ለዛ እዚህ ጋር የምታደርጉት ነገር ምንድነው? ዌር የሚለውን ትመርጣላችሁ ማለት። ስለዚህ ቨርብ ቱ ቢ ከተጠየቃችሁ ሁልጊዜም ሰከንድ ኮንዲሽናል ላይ ዌር ነው መጠቀም ይኖርባችሁ ማለት ነው። ምክንያቱ ደግሞ የማይሆን መሆኑን ለማሳየትና ቁጥሩ የሰብጀክታችሁ ቁጥር ማተር አያደርግም። ቨርብ ቱ ቢ ስትጠቀሙ ከተባላችሁ ዌር ነው የምትጠቀሙት። ምክንያቱ ደግሞ የማይሆን የማይፈጠር መሆኑን ለማሳየት ስለፈልጋችሁ ነው ዌር የምትጠቀሙት። ለዛ ብዙ ጊዜ እንደውም አስተውላችሁ ከሆነ ሌሎች ቴንሶች ላይ አሁን ለምሳሌ ፓስት ኮንቲኒየስ ቴንስ ላይ ወዝ ነው የምትጠቀሙት። ኢፍ አይ ወዝ ትላላችሁ። ኖ ኢፍ አይ ወዝ አትሉም። ኢፍ አይ ዌር ነው የምትሉት ለማይሆን ነገር። ግን አይ ወዝ ፕሌይንግ ፉትቦል ልትሉ ትችላላችሁ። ግን ኢፍ ካለ ኢፍ ኮንዲሽናል ከሆነ ያን ጊዜ ሰከንድ ኮንዲሽናል ላይ ምንድን ነው የምታሳዩት? አለመሆኑን የማይፈጠር ነገር መሆኑን ለማሳየት ስለሆነ የምትጠቀሙት ምን ትላላችሁ? ኢፍ አይ ዌር አ በርድ አይ ውድ ፍላይ አራውንድ ዘ ወርልድ ይሆናል ማለት ነው። ለዚህ የማይሆን ነገር ነው። ወፍ ብሆን ኖሮ ስትሉ ወፍ መቼም እንደማትሆኑ የታወቀ ነገር ነው። ለዛ የማይሆን ነገርን ስትናገሩ ሰከንድ ኮንዲሽናል ትጠቀማላችሁ። ቨርብ ቱ ቢ ምረጡ ከተባላችሁ ሁልጊዜ ምርጫችሁ ዌር ይሁን። ሜን ክሎሳችሁ ላይ ውድ ፍላይ ካለ ማለት ነው። ጠቃሚ ነው ካገኛችሁት ለጓደኛ ቤተሰብ ይጠቅማል ለምትሉ እሱ አጋሩት። ደህናውን አስደናቂ የሆነውና ብዙዎች የማያውቁትን የሰርድ ኮንዲሽናል ጥያቄ አሰራር ማሳያችሁ ይሆናል። አብራችሁን ቆዩ። ሰርድ ኮንዲሽናል ላይ ሜን ክሎሳችሁ ላይ መመልከት የሚኖርባችሁ ነገር ምንድነው? ውድ ሃቭ ብሎ ቨርብ ስሪ መኖሩ ነው። በዚህ ጊዜ ውድ ሃቭ ብሎ ቨርብ ስሪ ካለ ሃድ ብላችሁ መጠቀም የሚኖርባችሁ ኢፍ ክሎሳችሁ ላይ ሃድ ብሎ ቨርብ ስሪ ፎርም ነው ማለት ነው መጠቀም የሚኖርባችሁ። ስለዚህ ኢፍ ሂ ሃድ ራን ሃርደር ሂ ውድ ሃቭ ዎን ዘ ሬስ ይሆናል ማለት ነው። ለዛ ሃድን የምትጠቀሙት ማለት ነው። ሃድ ያለውን ብቻ ነው መጠቀም የምችሉ ሰርድ ኮንዲሽናል ላይ ማለት ነው። ምክንያቱ ደግሞ ሃድን የምትጠቀሙበት ምክንያት ያለፈ ጊዜ ላይ ያልሆነ ያልተፈጠረ ነገርን ለማሳየት ስለሆነ ሰርድ ኮንዲሽናል የምትጠቀሙት ማለት ነው። እዚህ ጋር ተመልከቱ እስኪ። ኢፍ ሂ ሃድ ራን ሃርደር ሂ ውድ ሃቭ ዎን ዘ ሬስ። ይሄ ማለት እኮ ሰውየው ተግቶ አልሮጠም ወይም ደግሞ በፍጥነት አልሮጠም ወይም ደግሞ በትጋት አልሰራውም ስራውን ሩጫውን፣ ለዛ አላሸነፈም። he would have won the race ነው ያሸንፍ ነበረ ነው። ተግቶ ቢሮጥ ያሸንፍ ነበረ። ሰውየው ተግቶ አልሮጠም፣ ለዛ አላሸነፈም። ሁለቱም ነገሮች አልሆኑም። ለዛ ያልሆኑ ነገሮችን ነው እያወራን ያለ ነው። ለዛ ነው ሰርድ ኮንዲሽናል እየተጠቀምን ያለ ነው ማለት ነው። ይህን ጠቃሚ ሆኖ ካገኛችሁት ደግሞ ለጓደኛ ቤተሰብ ይጠቅማል ለምትሉ ሰው አጋሩት። ደህናውን አስገራሚና ልዩ የሆነው የፈርስት ኮንዲሽናል ጥያቄ አሰራር ማሳያችሁ ይሆናል። አብራችሁን ቆዩ። እዚህ ጋር መመልከት የሚኖርባችሁ ነገር ሜን ክሎሳችሁ ላይ ዊል ብሎ ቨርቧን መኖሩ ነው። ስለዚህ ዊል ብሎ ቨርቧን ካለ ያ ፈርስት ኮንዲሽናል መሆኑን ያሳያቸዋል ማለት ነው። ምክንያቱ ደግሞ ፈርስት ኮንዲሽናል ላይ ዊል ወይም ደግሞ ካን ወይም ደግሞ ሜይ ብሎ ከዛ በኋላ ቨርቧን ስለሚኖራችሁ ማለት ነው። በዚህ ጊዜ ምንን ትመርጣላችሁ ማለት ነው? ቨርብ ዋን ትመርጣላችሁ ማለት ነው። ስለዚህ እንዴት ነው ግን የትኛውን ቨርቧን ነው የምመርጠው? ኤስ ያለውን ነው ወይስ ኤስ የሌለውን ብላችሁ ልትጠይቁ ትችላላችሁ። ስለዚህ ኤና ቢያው እንደምትመለከቱት ኤስ ያለውና ኤስ የሌለው ምንድናቸው? ቨርቦች ናቸው።
ሁለቱም ቨርቧን ናቸው። ለዛ የትኛውን ልምረጥ ካላችሁ ሰብጀክታችሁን ታያላችሁ። ሰብጀክታችሁ ከኢፍ ቀጥሎ ያለው ነው። ከኢፍ ቀጥሎ ያለው እዚህ ጋር ኢት ነው። ለዛ ኢት አንድ ነገርን ለመወከል የምንጠቀመው ፕሮናውን ነው። ለዛ አንድ ነው ብለን እናምናለን። ለዛ ምን እናደርጋለን ማለት ነው? ኤስ ያለውን እንጠቀማለን ማለት ነው። ኤስ ያለውን ክሳችንን እንጠቀማለን ማለት ነው። ኢፍ ኢት ስኖውስ ዊ ዊል ስቴይ ኢንዶርስ ይሆናል ማለት ነው። በነገራችን ላይ ይሄ የመሆን እድልን ለማሳየት የምንጠቀመው የኮንዲሽናል አይነት ነው። ለዛ ይሄ ነገር ሊፈጠር ይችላል ሊሆን ይችላል እያላችሁ ነው ማለት ነው ፈርስት ኮንዲሽናል በምንጠቀሙ ጊዜ። ስለዚህ ከዘነበ እንደማለት ቁጠሩት። በረዶ ከጣለ ማለት ነው ስኖ ማድረግ ማለት ነው። እሺ በረዶ ከጣለ ቤት ውስጥ እንቆያለን ወይም ውስጥ እንቆያለን ነው እያሉ ያሉት ማለት። ስለዚህ በረዶ ከጣለ እነዚህ ሰዎች ቤት እንደሚቀሩ እየተናገሩ ነው ማለት ነው። ስለዚህ በረዶ ከጣለ እነሱ ሊያደርግ የሚችሉትን ነገር ሊፈጠር የሚችለውን ነገር እያሳወቁ ነው ማለት ነው። ለዛ ፈርስት ኮንዲሽናል ተጠቀሙ ማለት ነው። በስተመጨረሻ አንድ ከሆነ ሰብጀክታችሁ ኤስ ያለውን ተጠቀሙ፣ ብዙ ከሆኑ ደግሞ ኤስ የሌለውን ተጠቀሙ ማለት ነው። አንድ ማለት ሂ ሺ ኢት ማለት ነው። ብዙ ደግሞ ዩ ዊ ዘይ። እንደገና ደግሞ የብዙን ምን የምትጠቀም ግስ የምትጠቀም ደግሞ አያለች። ሲንጉላር ብትሆንም የብዙን ግስ ትጠቀማለች። ለዛ በዛ ጊዜም አይን ስታገኙም ኤስ የሌለውን ተጠቀሙ ማለት ነው። ጠቃሚ ሆኖ ካገኛችሁት ይህን ደግሞ ለጓደኛ ቤተሰብ ይጠቅመዋል የምትሉ እሱ አጋሩት። ደህና ሁኑ። አስደናቂ የሆነውን የሰከንድ ኮንዲሽናል ጥያቄ አሰራር ማሳያችሁ ይሆናል። አብራችሁን ቆዩ። እዚህ ጋር መመልከት የሚኖርባችሁ ነገር ከሜን ክሎሳችሁ ላይ ምን አይነት ቨርብ ነው የተጠቀመው፣ ቨርቧን የተጠቀመው ወይ የሚለውንና ውድ መኖሩን ነው መመልከት የሚኖርባችሁ። ውድ ሊሆን ይችላል፣ ኩድ ሊሆን ይችላል፣ ሜይ ሊሆን ይችላል፣ ማይት ሊሆን ይችላል። ሜይ ሳይሆን ማይት ሊኖር ይችላል። ሜን ፈርስት ኮንዲሽናል ላይ ነው የምታገኙት። ስለዚህ ውድ ወይም ደግሞ ኩድ ወይም ደግሞ ማይት ካሉ በዚህ ጊዜ ምንድነው ሰከንድ ኮንዲሽናል እንደሆነ መለየት ትችላላችሁ ማለት ነው። ከነዚህ ቀጥሎ ያለው ቨርቧን እስከሆነ ድረስ ማለት ነው። ከዛ በዚህ ጊዜ ምን ትጠቀማላችሁ ማለት ነው? ፓስት ፎርም ኦፍ ወይም ደግሞ ቨርብ ቱ ፎርም ኦፍ ቨርብ ትጠቀማላችሁ ማለት። ስለዚህ ዊን አይሆንም፣ ዊን ሳይሆንም ሃድ ዎን አይሆንም። ምክንያቱም ሃድ ዎን የሚያሳየን ቨርብ ስሪ ፎርም እና እንደገና ሃድ መኖሩ ሰርድ ኮንዲሽናል ያደርገዋል። ያለፈ ጊዜ ላይ ያልሆነ ያደርገዋል። ይሄኛው ወደፊት ላይ የማይሆን የማይፈጠር ነገር ለማሳየት ነው የምንጠቀመው ሰከንድ ኮንዲሽናል። ስለዚህ ኢፍ ዩ ዎን ሎተሪ ዋት ውድ ዩ ዱ፣ ስለዚህ ወደፊት ላይ ሎተሪ ብታሸንፍ ምን ታደርጋለህ የሚል ጥያቄ ይሆናል ማለት ነው። ስለዚህ ይህ የሰከንድ ኮንዲሽናል ጥቅም ነው። በነገራችን ላይ የሰብጀክታችሁ ቁጥር ማተር አያደርግም። ምክንያቱ ደግሞ ቨርብቱ ነው የምትጠቀሙት። ቨርብቱ አስተውላችሁ ከሆነ ሲምፕል ፓስት ቴንስ ላይ ምንድን ነው ቨርብቱ ከማንኛውም ሰብጀክት በኋላ የምታስገቡት ቨርብቱ ምንም አይነት ልዩነት የለውም። እንደ ሲምፕል ፕሬዘንት ቴንስ አይደለም ማለት ነው። ሲምፕል ፕሬዘንት ቴንስ ላይ ይለያያል። እሱን ከዚህ ቀደም የሰሯቸው ቪዲዮዎች ላይ መለስ ብላችሁ ብትመለከቱ እውቀቱን ታገኝታላችሁ። ጠቃሚ ሆኖ ካገኛችሁት ደግሞ ለጓደኛ ቤተሰብ ይጠቅመዋል ለምትሉ እሱ አጋሩት። እንዴ ሰርድ ኮንዲሽናል ላይ ከመስራቴ በፊት ምን ነው ማየት የሚኖርብኝ ብላችሁ ልጠይቁ ትችላላችሁ። ኦኬ ሰርድ ኮንዲሽናል ላይ ማየት የሚኖርባችሁ ነገር ውድ ሃቭ ብሎ ቨርብስ ሪፎርም ካላችሁ፣ ስለዚህ ይህ ሰርድ ኮንዲሽናል እንደሆነ ለያችሁት ማለት ነው። ስለዚህ ውድ ሃቭ ብሎ ቨርብስ ሪ ይኖራችኋል ማለት ነው ሜን ክሎሳችሁ ላይ። ከዛ ይህን ከተመለከታችሁ በኋላ የምታደርጉት ነገር ምንድን ነው? ቀጥታ ሃድ ብሎ ቨርብስ ሪ ያለውን ትመርጣላችሁ ማለት ነው። ያን ጊዜ ሰርድ ኮንዲሽናል እንሰራችሁት ማለት ነው። ስለዚህ ኢፍ ሺ ሃድ ኮት ዘ ትሬን ሺ ውድ ሃቭ አራይቭድ ኦን ታይም ይሆናል ማለት ነው። ስለዚህ ሃድ ኮት የሆነበት ምክንያት ሃድ ብሎ ቨርብስ ሪ የተጠቀማችሁበት ምክንያት ምንድን ነው? ያለፈ ጊዜ ላይ ያልተደረገ ያልተፈጸመን ነገር ለማሳየት ስለፈለጋችሁ ነው ማለት ነው። ስለዚህ ያለፈ ጊዜ ላይ ያልሆነ ነገር ከሆነ ሰርድ ኮንዲሽናል ለምትጠቀሙት ማለት ነው። ስለዚህ በዚህ መልኩ መርሳችሁ ማግኘት ትችላላችሁ። ጠቃሚ ሆኖ ካገኛችሁት ለጓደኛ ቤተሰብ ይጠቅመዋል ለምትሉ እሱ አጋሩት። ደህና ሁኑ። የሚያስገርመውን የፈርስት ኮንዲሽናል ጥያቄ አሰራር ላሳያችሁ። እስከ መጨረሻው ከተመለከታችሁ በነገራችን ላይ ቦነስ አለ። መጨረሻ ላይ የምነግራችሁ ነገር አለ። እዚህ ጋር ኢፍ አይ ዳሽ ኢናፍ ማኒ አይ ዊል ባይ አ ኒው ካር። እዚህ ጋር ምንድነው መመልከት የሚኖርባችሁ ነገር ፈርስት ኮንዲሽናል ላይ በጣም በቀላሉ ዊል ብሎ ከዛ ቨርቧን መኖሩን፣ ዊል ብቻ አይደለም በነገራችን ላይ ካን ብሎ ቨርቧን ሊኖር ይችላል፣ ሜይ ብሎ ቨርቧን ሊኖር ይችላል። ስለዚህ እነዚህ ሁሉ የሚያሳዩአችሁ ምንድነው ወደፊት ላይ አንድ ነገር ሊፈጠር እንደሚችል ለማሳየት ነው የምንጠቀመው ማለት ነው። ኦኬ ስለዚህ ኢፍ አይ ብላችሁ ቨርቧን የምትጠቀሙት ምክንያቱ ደግሞ ኢፍ ክሎሱ ላይ ፕሬዘንት ሲምፕል ቴንስ ነው፣ ሜን ክሎሱ ላይ ደግሞ ፊውቸር ሲምፕል ቴንስ ነው ማለት ነው።
ፈርስት ኮንዲሽናል። ስለዚህ ኢፍ አይ ሴቭ ይሆናል ማለት ነው። ኢፍ አይ ሴቭ ኢናፍ ማኒ አይ ዊል ባይ ኤ ኒው ካር ነው። ኦኬ አሁን ላይ ይህ ሰውዬ በቂ ገንዘብ ከቆጠበ መኪና እንደሚገዛ ወደፊት ላይ ሊያደርግ የሚችለው ነገር እንደሆነ ያሳየን ነው ማለት ነው። መኪና መግዛቱ ገንዘብ እስከቆጠበ። ስለዚህ አሁን በስተመጨረሻ የምነግራችሁ ነገር ሚስጥሩ ምን መሰላችሁ? ፈርስት ኮንዲሽናል ወደፊት ላይ ልታረጉት የምትችሉት እርግጠኛ የሆናችሁት ያቀዳችሁት ነገር በሚሆን ጊዜ ሳይሆን ወደፊት ላይ የመሆን እድል ያለውን ወይም ደግሞ ሊሆን እንደሚችል አንድ ነገር ለማሳየት ነው የምትጠቀሙት። ለዛ አንድ ነገር ሊሆን እንደሚችል ለማሳየት ስትፈልጉ ነው ኢፍ ኮንዲሽናል የምትጠቀሙት፣ በተለይ ደግሞ ፈርስት ኮንዲሽናል። ስለዚህ አይታችሁ ከሆነ ፈርስት ኮንዲሽናሎችን እንዳለ የምንጠቀመው ለምክንያትና ውጤት ነው። ስለዚህ ኤፍ ዳሽ ዘን ዳሽ፣ ኤፍ ዳሽ ዘን ዳሽ፣ ይሄ ከሆነ ይሄ ይሆናል፣ ይሄ ከሆነ ይሄ ይሆናል። እነዚህ ነው ጠቀሜታቸው የኮንዲሽናሎች ማለት ነው። የፈርስት ኮንዲሽናል ስፔሲፊክ ጠቀሜታ ደግሞ ምንድን ነው ብላችሁ ከጠይቃችሁ የፈርስት ኮንዲሽናል ጠቀሜታ ወደፊት ላይ ሊሆን ይችላል ብላችሁ የምታስቡትን ነገር ይሄ ከሆነ ይሄ ሊሆን ይችላል፣ ስለዚህ የመሆን እድል ያለውን ነገር ለመናገር ለማሳየት ነው የምትጠቀሙት ማለት ነው ፈርስት ኮንዲሽናል። ስለዚህ ቦነሳችሁ ይሄ ነው። ጠቃሚ ሆኖ ካገኛችሁ ይጠቅማል ለምትሉ ሰው አጋሩት። ደህና ሁኑ። የኢፍ ኮንዲሽናል ጥያቄዎችን በቀላሉ መስራት ይቻላል። አዎ እየሰራን እኔ ውድ ብሎ ቨርቧን ካለ ምን አይነት ኮንዲሽናል ነው? ውድ ብሎ ቨርቧን ካለ ኮንዲሽናል ታይፕ ቱ ነው። ኮንዲሽናል ታይፕ ቱ ላይ የምትጠቀሙት ደግሞ ቨርብ ቱ ነው፣ ኢፍ ኮንዲሽናሉ ላይ ማለት ነው፣ ማነው ኢፍ ክሎሱ ላይ። ስለዚህ ኢፍ አይ ዋዝ አ ሚሊዮኔር I will travel the world. If I was ሳይሆን እዚህ ጋር መኖር የነበረበት ዌር ነው ፖስ ፈንታ። ምክንያቱ ደግሞ ሰውየው ሚሊዮነር አሁን ስላልሆነ ማለት ነው። ስለዚህ አሁን ሚሊዮነር አይደለም፣ አሁን ዓለምን ትራቭል ማድረግ አይችልም። ለዛ if I were a millionaire I would travel the world ይሆናል ማለት ነው። ለዛ ያልሆነ ያልተፈጠረ ነገር ሲሆን ያ ጊዜ ዌርን ተጠቀሙ፣ የትኛውም ሰብጀክት ቢኖራችሁ ማለት ነው። ዊል ብሎ ቨርቧን ካለ ምን አይነት ኮንዲሽናል ነው? ዊል ብሎ ቨርቧን ካለ ኮንዲሽናል ታይፕ ዋን የምንለው ነው። የምንጠቀመው ደግሞ ቨርቧን ነው ማለት ነው። ለዛ የምንጠቀመው ቨርቧን ነው። ስለዛ እዚህ ጋር ምን ይሆናል ማለት ነው? ኢፍ ሂ ዳዝ ሂዝ ሆምወርክ ይሆናል ማለት ነው። ኢፍ ሂ ዳዝ ሂዝ ሆምወርክ ሂ ዊል ጌት አ ጉድ ግሬድ ይሆናል ማለት ነው። በነገራችን ሂ ሺ ኢት ላይ በስተመጨረሻው ኤስ ያለውን ቨርቧን ነው የምትጠቀሙት። ዩ ዊዝ ዘይ ላይ ደግሞ ዩ ዊዝ ዘይ እና ደግሞ አይም ያን ጊዜ ደግሞ ኤስ በስተመጨረሻው የሌለውን ማለትም እዚህ ጋር ዱ ይሆን ነበረ ማለት ነው። ስለዚህ ኢፍ ሂ ዱ አትሉ ምትሉት ኢፍ ሂ ዳዝ ነው። ደናው ዊል ብሎ ቨርቧን የምትጠቀሙት ምን ላይ ነው? ዊል ብሎ ቨርቧን የምትጠቀሙት ኮንዲሽናል ታይፕ ዋን የምንለው ላይ ነው። ስለዚህ እዚህ ጋር የኮንዲሽናል ታይፖች ላይ ነው እያወራሁ ያለሁት። ይህ የኮንዲሽናል ታይፕ ላይ ምንድነው? ኮንዲሽናል ታይፕ ስንት ስለሆነ ኮንዲሽናል ታይፕ ዋን ስለሆነ የምትጠቀሙት ኢፍ ክሎሱ ላይ ደግሞ ቨርቧን ይሆናል ማለት ነው። ኢፍ ክሎሱ ላይ የምትጠቀሙት ቨርቧን ነው። ለዛ ኢፍ ዴይ ቴል ዘ ትሩዝ ዘይ ዊል ቢ ኢን ትራብል ይሆናል ማለት ነው። ዊል ኖት ብሎ ቨርቧን ካለ ምን አይነት ኮንዲሽናል ነው? ዊል ኖት ብሎ ቨርቧን ካለ ኮንዲሽናል ታይፕ ዋን የምንለው ነው። ኮንዲሽናል ታይፕ ዋን ደግሞ የምትጠቀሙት ምንድነው? ቨርቧን ነው ማለት ነው። ኢፍ ክሎሱ ላይ የምትጠቀሙት ቨርቧን ደግሞ እንደ ሰብጀክታችሁ ቁጥር ይወሰናል። ሰብጀክታችሁ እዚህ ጋር አንድ ከሆነ ምንድነው? ኤስ በስተመጨረሻ ያለውን ቨርቧን ትጠቀማላችሁ ማለት ነው። ስለዚህ ኢፍ ሺ ሊቭስ ሄር ፎን አት ሆም ሺ ወንት ቢ ኤብል ቱ ኮል አስ ይሆናል ማለት ነው። ዊል ብሎ ቨርቧን ካለ ኮንዲሽናል ታይፕ ዋን ነው። ለዛ የምትጠቀሙት ቨርብ ዋን ይሆናል ማለት ነው። ለዛ እዚህ ጋር ምን ይሆናል ማለት ነው? ኢፍ ዩ ብሬክ ዘ ሩልስ ዩ ዊል ቢ ዲስኳሊፋይድ ይሆናል ማለት ነው። ውድ ብሎ ቨርቧን ካለ ምንድን ነው የምትጠቀሙት? ውድ ብሎ ቨርቧን ካለ በመጀመሪያ ደረጃ ያ ሰከንድ ኮንዲሽናል የምንለው ነው። ሰከንድ ኮንዲሽናል ላይ ደግሞ የምትጠቀሙት ኢፍ ክሎሱ ላይ ምንድን ነው?
ቨርብ ቱ የምንለው ነው። ቨርብ ቱ ደግሞ ብዙ ጊዜ በስተመጨረሻው ዲ አለው። ይሄ ማለት ግን ሁልጊዜ ዲ ያለው ማለት አይደለም። ለምሳሌ ሬጉላር ሲሆን ዊን፣ ዊንስ እነዚህ እንዳለ ቨርብ ዋኖች ናቸው። ዎን ነው ቨርብ ቱ የምንለው። እንደገና ሃድ ዎን ደግሞ ካለ እዚህ ጋር ዎንን እንደ ቨርብ ስሪ የተጠቀሙ ማለት። ስለዚህ ቨርብ ቱ እና ቨርብ ስሪ ፎርሙ አንድ አይነት ነው። ዎን ነው ግን ቨርብ ስሪ መጠቀሙ የምታውቁት ከኋላው ሃድ ሲኖር ነው ማለት ነው። ስለዚህ እዚህ ጋር ኢፍ አይ ዎን ደ ሎተሪ አይ ውድ ባይ ሃውስ ይሆናል ማለት ነው። ስለዚህ ሰከንድ ኮንዲሽናል ከሆነ ቨርብ ቱ ተጠቀሙ። ቨርብ ቱ ማለት ብዙ ጊዜ ዲ በስተመጨረሻ ያለው ማለት ነው። ቢሆንም ግን ሁልጊዜ ዲ በስተመጨረሻ ያለው አይደለም። እዚህ ጋር እንደምታዩት ዎንን የተጠቀምነው ማለት ነው። ፈርስት ኮንዲሽናል እንደሆነ በምንድነው የምትለዩት? ፈርስት ኮንዲሽናል እንደሆነ የምትለዩበት መንገድ ምንድን ነው? ዊል ብሎ ቨርቧን ካላችሁ ነው። ስለዚህ ዊል ብሎ ቨርቧን ካላችሁ ፈርስት ኮንዲሽናል ነው። ይህ ማለት እዚህ ጋር የምትጠቀሙት ቨርቧን ይሆናል ማለት ነው። ቨርቧናችሁ ግን እንደ ሰብጀክታችሁ ይወሰናል። የሰብጀክታችሁ ብዛት ብዙ ነው ብለን አስዩ የምናደርግ ከሆነ ለምሳሌ ዩ ብዙ ነው ብለን አስዩ የምናደርገው ለዛ ለብዙ የምንጠቀመውን ግስ የምንጠቀመው ይህ ማለት ኤስ የሌለውን ቨርቧን ማለት ነው። ግን ሂ ሺ ኢት ቢሆን ኖሮ ኤስ ያለውን ነበረ የምንጠቀመው ማለት ነው። እዚህ ጋር እንዳለው ኦኬ። እዚህ ጋር ምን ይሆናል ማለት ነው? ኢፍ ዩ ዋተር ደ ፕላንትስ ሬጉላርሊ ዴይ ዊል ግሮ ይሆናል ማለት ነው። ሰርድ ኮንዲሽናል እንደሆነ በምንድነው የምትለዩት? ሰርድ ኮንዲሽናል እንደሆነ የምንለዩበት መንገድ ምንድን ነው? ውድ ብሎ ሀቭ ካለ ሜን ክሎሱ ላይ አሊያም ደግሞ ውድ ኖት ብሎ ሀቭ ካለ ያን ጊዜ ሰርድ ኮንዲሽናል እንደሆነ ለያችሁ ማለት ነው። ሰርድ ኮንዲሽናል ላይ ደግሞ ሁልጊዜም ሃድ ብሎ ከዛ በኋላ ቨርብ ስሪ ደግሞ ማለት ምን ማለት ነው? ኤን ወይም ደግሞ ኢዲ በስተመጨረሻው ያለው ማለት ነው። ስለዚህ ሃድ ብሎ ያለውን ነው የምትመርጡት ማለት ነው። ለዛ እዚህ ጋር ምን ይሆናል ማለት ነው? መልሳችሁ ሃድ ድሪቨን የሚል ይሆናል ማለት ነው። ስለዚህ ኤን በስተመጨረሻ ያለው ተጠቀማችሁ ማለት ነው እንደ ቨርብ ስሪ። ሰከንድ ኮንዲሽናል እንደሆነ እንዴት ነው በቀላሉ ልትለዩ የምትችሉት? ሰከንድ ኮንዲሽናል እንደሆነ በቀላሉ የምትለዩት ሜን ክሎሱ ላይ ኩድ ብሎ ቨርቧን ይኖራቸዋል። ስለዚህ እዚህ ጋር ኩድ አለ፣ ከዛ ደግሞ ቨርቧን አለ። ለዛ የሰከንድ ኮንዲሽናል ነው። ሰከንድ ኮንዲሽናል ላይ ደግሞ የምትጠቀሙት ቨርብቱ ነው። ቨርብቱ ብዙ ጊዜ ዲ በስተመጨረሻው አለው፣ ቢሆንም ግን ሁል ጊዜ ማለት አይደለም። ስለዚህ እዚህ ጋር ሊቭን አትጠቀሙም። ሊቭ ቨርቧን ነው፣ ሊቭስ ቨርቧን ነው። ሃድ ብሎ ሌፍት ካለ ይሄ ቨርብ ስሪ ነው የተጠቀመው። ለዛ ቨርብቱ ይሄ ይሆናል ማለት ነው። ስለዚህ ኢፍ ዊ ሌፍት ኤርሊየር ዊ ኩድ ካች ሰንራይዝ የሚል ይሆናል ማለት ነው። ምን አይነት ኮንዲሽናል እንደሆነ እንዴት ነው የምለየው ልትሉኝ ትችላላችሁ። ምን አይነት ኮንዲሽናል እንደሆነ የምትለዩት ሜን ክሎሳችሁ ላይ ትመጡና ውድ ብሎ ምንድን ነው ያለው? ውድ ካለ ውድ ብሎ ምንድን ነው ያለው? ስለዚህ ውድ ብሎ ቨርቧን ከሆነ ያለው ያ ሰከንድ ኮንዲሽናል ነው ማለት ነው። ውድ ብሎ ያለው ሃቭ ከሆነ ግን ያ ሰርድ ኮንዲሽናል ነው ማለት ነው። ስለዚህ ሰከንድ ኮንዲሽናል እና ሰርድ ኮንዲሽናል የሚለያቸው ነገር ምን መሰላችሁ? ሰከንድ ኮንዲሽናል የምትጠቀሙት ኢፍ ክሎሱ ላይ ቨርብ ቱ ሲሆን እዚህ ጋር እንደምንጠቀመው አሁን ግን ሰርድ ኮንዲሽናል ላይ ቨርብ ስሪ ነው የምትጠቀሙት ማለት ነው። ቨርብ ስሪ ብዙ ጊዜ ኤን ወይም ዲ በስተመጨረሻው ሊኖረው ይችላል። ቨርብ ቱ ደግሞ በስተመጨረሻው ብዙ ጊዜ ዲ ሊኖረው ይችላል። ይሄ ማለት ግን ሁልጊዜ ማለት አይደለም። ብዙ ጊዜ ነው እያልኩ ያለሁት። እዚህ ጋር ሰከንድ ኮንዲሽናል ላይ በነገራችን ላይ የማይሆን ነገር ከሆነ ማለት ነው እና አም ወዝ ወይም ደግሞ ዌር ከዛ ውስጥ ምረጡ ብትባሉ ምንድነው የምትመርጡት ነገር? ዌር ነው የምትመርጡት። ዌር የምትመርጡበት ምክንያት የማይሆን የማይፈጠር ነገር እንደሆነ ለማሳየት ስለፈለጋችሁ ነው። እዚህ ጋር አሁን ኢፍ አይ ዌር ኤ በርድ አይ ውድ ፍላይ ቱ ዲፍረንት ካንትሪስ ይላል ማለት ሰውየው በተአምር ወፍ ሊሆን አይችልም። ሰው ወፍ መሆን አይችልም። ለዛ ነው ዌር የተጠቀምንበት ምክንያት ማለት። ስለዚህ የማይሆን ነገርን ስትናገሩ እኔ አንተን በሆን ኖሮ ስትሉ ኢፍ አይ ዌር ዩ እያላችሁ ነው ማለት ነው። ለዛ እናንተ መቼም ያኛውን ሰው መሆን አትችሉም። ለዛ አስዩም አድርጋችሁ ነው እያወራችሁ ያላችሁት ማለት ነው። እውነት ስላልሆነ እናንተ ያን ሰው መሆን ስለማትችሉ ኢምፖሲብል የሆነ ነገር ስለሆነ ለዛ ነው ዌር የምትጠቀሙት ማለት ነው። ሰከንድ ኮንዲሽናል ላይ እንዴት መልሳችሁ ማግኘት ትችላላችሁ? ሰከንድ ኮንዲሽናል መሆኑ መጀመሪያ የምትለዩበት መንገድ ሜን ክሎሳችሁ ላይ ውድ ብሎ ቨርቧን ይኖራል። ስለዚህ ውድ ብሎ ቨርቧን ይኖራችኋል። ውድ ብሎ ሃቭ አይኖራችሁም ማለት ነው ሰከንድ ኮንዲሽናል። ስለዚህ ያንን ካያችሁ በኋላ ሁልጊዜም ሰከንድ ኮንዲሽናል ላይ የምትጠቀሙት ቨርብቱ የምንለውን ነው። ስለዚህ ቨርብቱ ደግሞ ብዙ ጊዜ ዲ በስተመጨረሻው ያለው ነው። ቢሆንም ግን ከአም ከወዝ ከዌር ምረጡ ከተባላችሁ ሁልጊዜም ዌርን ተጠቀሙ ሰከንድ ኮንዲሽናል ላይ። ምክንያቱ ደግሞ አንድ ነገር እንደማይሆን እንደማይፈጠር የማይሆን ነገር እንደሆነ ለማሳየት ስለምትፈልጉ ነው ዌርን የምትጠቀሙት ማለት። ስለዚህ በነገራችን ላይ ዌርን ለሁሉም ሰከንድ ኮንዲሽናል ላይ ላሉ ሰብጀክቶች እንዳለ መጠቀም ትችላላችሁ ማለት ነው። ስለዚህ ሁሉም ሰከንድ ኮንዲሽናል ላይ ያሉ ሰብጀክቶች ላይ ዌርን መጠቀም ትችላላችሁ። አይ ቢሆን፣ ሂ ቢሆን፣ ዩ ቢሆን፣ ሺ ቢሆን ለሁሉም ዌርን መጠቀም ትችላላችሁ ማለት። ስለዚህ if I were a superhero I would save the world ይሆናል። ስለዚህ
የሰውዬ ሱፐር ሂሮ መሆን አይችልም። ማንም ሰው ሱፐር ሂሮ መሆን አይችልም ብለን እናስባለን። አትሊስት አስዩም እናደርጋለን። ሱፐር ሂሮ ማለት ሱፐርማን ሊሆን አይችልም ወይም ደግሞ ስፓይደርማን ሊሆን አይችልም ማለት እያልን ነው። ስለዚህ እንደዛ ሆኖ ዓለምን ማዳን አይችልም ማለት ነው። የማይሆን ነገር ስለሆነ ነው ዌርን የተጠቀምነው ማለታችን ነው። ፈርስት ኮንዲሽናል እንደሆነ በምንድነው የምታውቁት? ፈርስት ኮንዲሽናል እንደሆነ የምታውቁበት መንገድ ምንድነው? ዊል ብሎ ቨርቧን ካላችሁ ነው። ስለዚህ ዊል ብሎ ቨርቧን ካላችሁ ፈርስት ኮንዲሽናል ነው ማለት ነው። ይህን ጊዜ የምትጠቀሙት ቨርቧን ይሆናል ማለት ነው። ቨርቧን ስትጠቀሙ በነገራችን ሰብጀክታችሁ ይወስነዋል። ይህ ማለትም እዚህ ጋር ዩ ካለ አሁን ዩ ዊ ዘይ አይ ካለ ኤስ የሌለውን ነው የምትጠቀሙት። ስለዚህ መልሳችሁ እዚህ ጋር ኢት ይሆናል ማለት ነው። ግን ሂ ሺ ኢት ቢሆን ኖሮ ያን ጊዜ ኤስ ያለውን ነበረ የምትጠቀሙት ማለት ነው። ስለዚህ ኢፍ ዩ ኢት ቱ ማች ጃንክ ፉድ ዩ ዊል ጌት ሲክ ይሆናል ማለት ነው። ስለዚህ በዚህ መልኩ መልሳችሁ